የመጀመሪያ ጥያቄ የሚሆነው እንግዲህ ለቤተክርስቲያኒቱ ፕሬዝዳንት ነው እና ያው በእርሶ ፊርማና በቤተክርስቲያኒቱ ማህተም እንደወጣ ይታወቃል። ግን ይሄ ጥያቄ ስላለ ይህን ጉዳይ ክሊር ለማድረግ ነው። ይሄ ዶኪመንት በቤተክርስቲያኒቱ ፕሬዝዳንት እንዲሁም የመጋቢነት አገልግሎት የበላይ ጠባቂ በሆኑት በእርሶ ነው ወይ የወጣው የሚለውን ጥያቄ እንዲያጠሩልን ነው። ምክንያቱም መደበኛ ስርዓቱን ሳይጠብቅ ወደ ሚዲያ ስለመጣ ማለት ነው። እንዲሁም ከዚህ ጋር አያይዘው እንዲያብራሩልን የምንፈልገው የኖላዊ ደብዳቤ ዓላማው እንዲሁም ደግሞ የዚህ ደብዳቤ ይዘት በተመለከተ ገለጻ ቢያደርጉልን። አመሰግናለሁኝ። ሁላችሁንም በዚህ ስፍራ በዚህ መድረክ ላይ አብረን የምንሳተፉ ወገኖች እኔም በበኩሌ እንኳን ደህና መጣችሁ እላለሁኝ። በዚህም እያገዛችሁን ያላችሁት የሚዲያ አገልጋዮች እግዚአብሔር ይባርካችሁ እንላለን። እንግዲህ ይሄ ኖላዊ ደብዳቤ ወይም የእረኝነት መልእክት የሚባለው በትክክል በቤተ ክርስቲያኒቱ ውሳኔ መሰረት በቤተ ክርስቲያኒቱ ፕሬዚደንት ተፈርሞ የወጣ መልእክት ነው። በመሰረቱ ይሄ ደብዳቤ ነው ወይም ደግሞ መልእክት ነው። ለውስጥ ለቤተሰብ የተላከ ለማህበራነ ምዕመናኖቻችን ማስተማሪያ ወይም ምክር እንዲሆን ታስቦ የተላለፈ መልእክት እንጂ መግለጫ አይደለም፣ አዋጅም አይደለም። የምክር የእረኝነት ደብዳቤ ነው። ለማህበራነ ምዕመናን መሪዎች እና ለቄሶች የቤተ ክርስቲያኒቱን ዋና ዋና ጉዳዮችን ለሚያስፈጽሙት እገዛ እንዲሆን ታስቦ የተደረገ ነገር ነው። በነገራችን ላይ ይሄ ደብዳቤ ከወጣ በኋላ በውስጥ ቤተ ክርስቲያኒቱ ልዩ ልዩ ዝግጅቶች እያደረገች ነው። በደብዳቤው መጨረሻ አካባቢ እንደተገለጸው በዚህ ኖላዊ ደብዳቤ ውስጥ የተገለጹትንና በተያያዥነት ደግሞ ሊነሱ የሚችሉትን ጉዳዮች አስመልክቶ ስልጠና ይሰጣል። ማለትም የአፈጻጸም ስልጠና ማለት ነው። ስለዚህ በዚህ ደረጃ የአፈጻጸም ክትትል እንኳን ማድረግ አልተጀመረም። እንደ መካነ ኢየሱስ አንድን መመሪያ ስናወጣ መመሪያው ምዕመናን ዘንድ ከደረሰ ወይም ደግሞ ወደሚመለከተው መዋቅር ከደረሰ በኋላ አፈጻጸምን በሚመለከት የሚመለከታቸው አካላት ድጋፍ ያደርጋሉ። ስለዚህም ይሄ መመሪያ የአፈጻጸም ክትትል አልተጀመረለትም። ዝግጅቱ አለ። ያለ ጊዜው ለሚዲያ ወጣ። ቤተክርስቲያኒቱ ለሚዲያ አላሰበችውም። ደግሞም እንደምትመለከቱት ደብዳቤው መግለጫም አይደለም። ቤተክርስቲያኒቱ ለሚዲያም አላሰበችም። በተለምዶም የውስጥ ጉዳዮቻችንን በውስጥ ነው የምንጨርሰውና ለውስጥ ለቤተሰብ ታስቦ የተደረገ ነው። ዓላማው ቤተክርስቲያኒቱ ያጋጠማት የማንነት ጥያቄ ዙሪያ እርምት ለማድረግ የታሰበ ነው። የቤተ ክርስቲያን ማንነት ስርዓቷ፣ ትውፊቷ፣ ስነ መለኮታዊና ዶክትራይናል ወይም ደግሞ አስተምሮአዊ መሰረቷ ናቸው። እኛ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የሉትራን ሪፎርም ትራዲሽን ይዘን ያለን ስንሆን አሰራራችንና ስራችን ሁሉ የምናምነውን እምነት እንዲጠብቅልን ነው። ያንን ለማስጠበቅ እንሰራለን። ከዚህ ጋር ደግሞ
አላስፈላጊ የሆኑ ነገሮች በቤተ ክርስቲያን ሲገኙ ወይም ሲከሰቱ ምክር መስጠት ነው። ምክር ካልቻለ ደግሞ በምክር ካልተቻለ ደግሞ እርምጃዎች ይኖራሉ እና በተጨባጭ ቤተክርስቲያኑን ያጋጠሟት በስም ጠቅሰን ልንናገራቸው የምንችላቸው አንድ ሁለት የምንላቸው ከእምነትና ከድነት አንጻር እንኳን ጥያቄ ሊፈጥር የሚችል ንግግሮች ሳናስብ በቤተክርስቲያናችን ውስጥ የተነሱበትን ሁኔታም ጭምር ለማረም ነው። ዓላማው የውስጥ ዝግት አድርገን ዘግተን ቤታችንን አስተካክለን ደግሞ መክረን በቀጣይ ማድረግ የሚገባውን እንደ ቤተክርስቲያናችን አሰራር ኢኩሜኒካል አሰራሮችንም ጭምር ቢሆን ማለት ነው ለማድረግ ነው ባጭሩ።